እውነት የዚች ልጅ ቪዲዮ ሳይ እኔ በጣም ነው ልብ ያዘነው እና የተሰማኝ። ምክንያቱም እንደ ማንኛችንም ከሀገሯ እለወጣለሁ፣ የራሴን ህይወት እለውጣለሁ፣ የቤተሰቦችን ህይወት እቀይራለሁ ብላ ተሰዳ ማንም በሌላት ባይተዋር ሀገር ላይ እንደዚህ አቅሏን አታ ማየት የእውነት በጣም ነው የሚያማው፣ በጣም ነው የሚያማው። ምክንያቱም የታወቀ ነው ይሄ ከምን የመጣ እንደሆነ ሁላችንም እናውቃለን። አብዛኛዎቻችን አረብ ሀገር ያለን ሴቶች እግዚአብሔር ጠብቆን እግዚአብሔር ረድቶን እንደው በቸርነቱ ነው እንጂ ጤነኛ ሆነን ሙሉ እጅ እግር ይዘን እንደመጣን ሙሉ እጅ እግርና ሙሉ ጤናችንን ይዘን ወደ ሀገራችን የምንገባው። አብዛኛዎቻችን ኢቭን እንደሷ እንኳን ባይለይልን የመጨረሻ የአእምሮ ጭንቀታም ሆነን ነው ወደ ሀገራችን የምንገባው። ያ ደግሞ ከምንድን ነው የሚመጣው? አብዛኛውን ጊዜ ብቻችንን ስለምንሆን የሚረዳን ሰው ስለሌለ። ማዳም ቤት የምንሰራ ልጆች ደግሞ ብዙ ቻሌንጆች አሉ። እግዚአብሔር አስቦን እግዚአብሔር ረድቶን እንደው እድላችን ሆኖ ጥሩ ቤት ካልገጠመን በስተቀረ ብዙዎቻችን እንደዚህ አይነት በሽታ የተጋለጥንን ቤት ይቁጠረው። እቺ ገሃድ ወታ እንደው እንደዚህ ስለተገለጠ ነው እንጂ ብዙዎቻችን ሰሚ አተን፣ የሚያዳምጠንን አተን፣ የሚረዳንን አተን እንደዚህ በአእምሮ ስቃይ ውስጥ ያለን አለን። በቃ ሳይታለበ የተፈታ ነው ይሄ ነገር። ግን እንደዚህ ደግሞ በጣም ስር ሰዶ ስናይ የእውነት በጣም ነው የሚያሳዝነው። ያለበት ነው ስሜቱን የሚያውቀው ህመሙን። ሰው ማንም ሰው የሆነ በእናንተ ህመም ላይ የተለያየ አስተያየት ሊሰጣችሁ ይችላል። ነገር ግን ቁስላችሁን የምታውቁት የህመሙን ፔኑን የምታውቁት የምትኖሩበት ነው። እና እኔ ሳያት በጣም ነው የተሰማኝ። እውነት በጣም ነው ያለቀስኩት። ምክንያቱም አንጀቴን ነው የበላችኝ። ብዙ ተስፋ ይዛ ነበር ከሀገሯ የተሳደረችው። ከዛሬ ነገ ያልፍልኛል ብላ የስንቱን አፍ የስንቱን አይን ችላ ረሃቧን ጥሟን ችላ በኋላ ከአቅሟ በላይ ሲሆን እስከዚህ ደረጃ እብደት ማለት በነገራችን ላይ የሆነ ምንድን ነው የነገሮች ድግግሞሽ። ይሄ ጥሩ ያልሆኑ ነገሮች አእምሯችንን በተደጋጋሚ ሲበክለው፣ ብቸኝነቱ፣ ሰው ያለመረዳት፣ ቢያንስ ሀዘናችንን፣ ደስታችንን፣ ስቃያችንን የምናወጋውን ሰው ስናጣ የተለያዩ ጭንቀቶች ተደማምረው ነው እስከዚህ ደረጃ ድረስ የሚያደርሱት። እና ይቺ ልጅ እንደዚህ ከመሆኗ በፊት ስንት አይነት ነገር አጋጥሟት ይሆን የሚለውን ነገር ሳስበው በእውነት አስለቀሰችኝ። የእውነት ነው የምላችሁ። የእውነት ይሄን ቤተሰብ አልተረዳትም። ይሄን የምትሰራበት ቤት ጥሩ ቤት አይደለም። ይሄን ረሃቡን ጥሙን ችላ ከአቅሟ በላይ ሲሆን መጨረሻዋ እንደዚህ ሆነ ማለት ነው። ማን ይረዳችኋል? እናንተ አረብ ሀገር ስትመጡ ሁሉም ሰው ልክ በቃ እንዴት ነው ኢቭን እናት አባታችሁ ቤት እንኳን ስትሆኑ እንደዚህ በተርላ የምትኖሩ አይነት ስሜት አይሰማቸውም። ሰዎች ረሃ ሆናችሁ የምትኖሩ ነው የሚመስላቸው። በአዳ ቤት እንደምትኖሩ ራሱ ይረሳሉ። እውነቴን ነው የምላችሁ። እናውቀው አይደለ እንዲ አረብ ሀገር ያለን ሁላችንም እኮ እናውቀዋለን ስሜቱን። መብላት እየፈለግን የማንበላበትን ሰዓት እኮ እናውቀዋለን። ኢቭን ቀርቦልን እየበላን እኮ የምንሳቀቅበትን ሰዓት እኮ እናውቀዋለን አይደል እንዴ? ሰርተን የማንመሰገንበትንም እኮ እናውቀዋለን። ያንን ሁሉ መከራና ስቃዮች ላይ የኖረች ግን የሚረዳትን፣ አይዞሽ የሚላትን፣ የሚያዳምጣትን አታ በስንት አይነት ነገር ውስጥ አልፋ ነው እስከዚህ ድረስ የደረሰችው። በእውነት አመመኝ። የእውነቴን ነው የምላችሁ። በጣም ነው አመመኝ። እኔ አብዛኛው ሰው ምንድነው የሚያስበው? እዚህኛ ከቤት ስለማንወጣ ንፋስ ስለማናገኝ ፀሐይ ስለማናገኝ ትንሽ የሰውነት ለውጥ ልናመጣ እንችላለን ከሀገራችን ተሰደን ስንወጣ ማለት ነው። ነገር ግን እነሱ የሚያዩት የልባችንን ቁስለት ሳይሆን ይሄ ከላይ መንጣታችንን ሰውነታችን የሚጨምር ከሆነ ሰውነታችን መጨመሩ ነው እንጂ እያለፍናቸው ያለነውን እያንዳንዷን የብቸኝነት ጊዜያችንን ማንም አይረዳንም። በቃ ምንድን ነው ይሄ አላፊ አግዳሚው ወጪ ወራጁ ደስ ብሎሽ እንደምትኖሪ አይነት ነው አክት የሚያደርጉት እየመጡ። እኛ እኮ ነን የምናውቀው ችግራችንን
ስቃያችንን ያለንበት ሁኔታ ሁሉንም ነገር የምናውቀው እኮ እኛ ነን። ይኸው መጨረሻው ይሄ ነው የሚሆነው። የአረብ ሀገር ሴት የሚረዳት የሌላት ሴት፣ በተለይ ደግሞ ይሄ ብዙ ነገሮችን ብዙ ስትራግሎችን አይታ ያላለፈች ከሆነች በቃ ልክ ከቤተሰቦቿ እንደወረደ አረብ ሀገር ያልፍልኛል ብላ የምትመጣው አብዛኛዋ ሴት እንደዚህ ነው የምትሆነው። ምክንያቱም በቃ ቤተሰብ አይረዳትም፣ ጓደኛ አይረዳትም፣ አለኝ ብላ የምታስበው ሰው ችግሯን የሚሰማ አይደለም። ሁሉም እየደወሉ እስኪ ማን ጀግና ወላጅ ነው፣ እስኪ ማን ጀግና ወንድም እህት፣ ማን ጀግና ጓደኛ ነው ደውሎ አረብ ሀገር ያለችዋን ሴት በቃ አይዞሽ ያልፍልሻል፣ ትንሽ ጠርቀም አድርገሽ ወደ ሀገርሽ ግቢና የራስሽን ህይወት ኑሪ ይበቃሻል ብሎ የሚመክረው ማን ጀግና ወላጅ ነው? ኢቨን እኮ የእኛን ችግር ለመስማት ራሱ እኮ አይፈልጉም ወላጆች። ገና እንደደወሉ ጤንነታችንን እንኳን በሰላምታ ሳይጠይቁን እኮ ዘለው ችግራቸውን ነው የሚያወሩት። አያችሁ አይደለም? ከዛ በኋላ ይቺ ልጅ የራሷን የውስጧን የምተነፍስበት ቦታ ስለሌለ ብቻዋን ማታ ማታ ሲመሽ ከትራሷ ጋር እያነባች ምሽቷ ሁሉ የለቅሶ ይሆናል። የሚረዳትን አታ፣ የምታወራውን የምትተነፍስለትን አታ። ከዛ በኋላ መጨረሻ ላይ ከአቅሟ በላይ ነገሮች ሲሆኑ ያው እንደዚህ አይነት ነገር ያጋጥማታል። አስቡ እስኪ ስንት መከራ ችላ ነው በስተመጨረሻ ፋይናሊ እንደዚህ የሆነችው። ያንን ደግሞ ስታስቡ በጣም ነው የሚያመው። በተለይ ደግሞ አብዛኛዎቻችን እንደዚህ አይነት መጨረሻችን እንደዚህ የሚሆነው የሚረዳን ቤተሰብ ስናጣ ነው፣ የሚያዳምጠንን ስናጣ ነው። በቃ ሁሉም ነገር ያስጠላናል። የምንኖረው የህይወት ትርጉም ሁሉ ይጠፋብናል። ምክንያቱም ለማን ነው የምለፋው? እኔ ቤተሰብ አይረዳኝም፣ ጓደኛ አይረዳኝም። በቃ የሚታየን ሁሉ ተስፋ መቁረጥ ነው። ኢቨን ቤተሰብ እኮ ብዙዎቻችን እናውቀዋለን። አረብ ሀገር ያለን ቤተሰቦቻችን እኛን የሚፈልጉት እኮ ለምን እንደሆነ እናውቀዋለን። ሰላም ስንባል ራሱ እኮ በቃ እንዴት ነሽ፣ ጤናሽ ደህና ነሽ ወይ፣ ተመችቶሻል ወይ፣ እንደው ምን እንዲህ እኮ እንደው ልብሽ እንድታወሪ እድል አይሰጡሽም እኮ። ቸግሮኝ እንደዚህ ሆኜ በዚህ ገብቼ አሞኝ ሐኪም ቤት ሄጄ መታከሚያ አጥቼ መድኃኒት መግዣ አጥቼ ከዛ የቆጤ የቧጡን ያወርዱላችኋል። ገንዘብ እስከምትልኩ ድረስ ሚሊዮን ጊዜ ሊደውሉላችሁ ይችላሉ በሳምንት እኮ። በቃ በጣም ብዙ ጊዜ ሊደወልላችሁ ይችላል። ምክንያቱም ገንዘብ እስክትልኩላቸው ማለት ነው። ከዛ በኋላ እኮ እንደው እግዜር የመረቃቸው ቤተሰቦች ካልሆኑ በስተቀር ገንዘቡ ደርሶናል እግዜር ይስጥልን እንኳን አንባልም። አያችሁ፣ ይቺ ሴት ግን እንደዚህ አፈር ከድሜ እየሰራች ነው ለወላጆቿ ገንዘብ የምትልቀው። እንደዛ ሆና ራሱ አትመሰገን። እንደዚህ ሆና እንደዚህ ለፍታ እንደዚህ አፈር ከድሜ በልታ ራሱ አትመሰገንም። ትልቁ ችግር የኛ ሀገር ወላጆችም ሆነ ቤተሰቦቻችን፣ ወንድም እህቶቻችን፣ ኢቭን የትዳር አጋሮቻችን፣ ፍቅረኛም ካለን ፍቅረኞቻችን ማለት ነው በምንም አይነት ልክ ለኛ ያላቸው እሳቤ በጣም የወረደ ነው። አብዛኛውን ጊዜ አረብ ሀገር ያለች ሴት ምንም የማታውቅ በቃ እንከፍ ምንም የማትረዳ ሞኝ በተነዳችበት በነዷት ቦታ የምትጓዝ አይነት ሴት ነው ተደርጋ የምትቆጥረው። ነገር ግን እንደዛ አይደለም። አረብ ሀገር ሴት በጣም የበሰለች ናት። ይሄ በጣም ማቹርድ ከመሆኗ የተነሳ እንደዚህ በአእምሮዋን በሀሳብ እና በጭንቀት ገላው መጨረሻው እንደዚህ ነው የሚሆነው ማለት ነው። እና እህቶቼ